በትላንትናው ዕለት በዋሽንግተን ዲሲ በይፋ የተፈረመው የኢትዮጵያና የአሜሪካ የሁለትዮሽ መዋቅራዊ ምክክር ማዕቀፍ ወይም BSD የሁለቱ ሀገራት ግንኙነት ከታሪካዊ ወዳጅነት ባለፈ ወደ ጽኑ ተቋማዊ ግዴታዎች ያሸጋገረ ትልቅ ክስተት ሆኖ ነው የተመዘገበው። ይህ ስምምነት ኢትዮጵያ በቀጠናው ሰላም፣ በታላቁ ህዳሴ ግድብ ድርድርና በቀይ ባህር ማሪታይም ደህንነት ዙሪያ ያላትን ስልታዊ ተጽዕኖ አሜሪካ በይፋ አምና መቀበሏን ያረጋገጠ ክስተት ሆኗል። ይህ ደግሞ የሁለቱን ሀገራት ግንኙነት ካለፈው የቀዘቀዘ መንፈስ አውጥቶ አሁን ወደ ተጠናከረም ስልታዊ አጋርነት መርቶታል። ባለፉት 24 ሰዓታት ከተሰሙ የሀገራችንን ጉዳይ የተመለከቱ ጉዳዮች ነጥቦች መካከል አንደኛው መረጃ ነው፣ በስፋት ትኩረትን ስቦ ያለው መረጃ። በሌላ በኩል ደግሞ በአንድ በኩል ኢትዮጵያ ከአሜሪካ ጋር እንዲህ ያለ አዲስ የትብብር በር ስትከፍት፣ በሌላ በኩል ደግሞ በዓለም አቀፍ መድረክ የታማኝነት ጥያቄዎች መነሳትና በአሜሪካና በኢራን መካከል የተደረጉ የነበሩ ድርድሮችና ንግግሮች የሚፈትኑ የሚያናውጡ ኩነቶች እየተነሱ ይገኛሉ። ፓኪስታን በዋሽንግተንና በቴህራን መካከል ገለልተኛ አስታራቂ ሆና ለመቅረብ ጥረት ያደረገች ባለችበት በዚህ ወቅት የኢራን ወታደራዊ አውሮፕላኖች በኑር ካን አየር ማረፊያ አስጠልላ ከአሜሪካ ጥቃት ተከላክላለች የሚል አንድ ጉዳይ ተነስቶ አሜሪካ በፓኪስታን ገለልተኛነት ላይ ጥያቄና ክሶች እንድታነሳ እያደረጋት መገኘቱ ደግሞ ሌላኛው ትኩረት የሳበ መረጃ ሆኗል። ዛሬ በዕለቱ የልዩ ጥንቅር ቆይታችን በእነዚህ ሁለት ጉዳዮች ማለትም በዋሽንግተን የተፈረመው ታሪካዊ ስምምነት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ያደረጉትን ቆይታና ለኢትዮጵያና ለተለዋዋጭ አፍሪካ ቀንድ ጂኦፖለቲካ ምን አንድምታ አላቸው የሚሉ ነጥቦች እናነሳለን። በስምምነቶቹ መሰረት ምን አይነት ነገሮች አሉ የሚሉ ነገሮች እናነሳለን። ከዛ ባሻገር ደግሞ የዓለም አቀፍ ተመልካቾች ቀልብ ገዝቶ የቀጥለው የአሜሪካና የኢራን ቀጥተኛ ያልሆኑ ንግግሮች፣ እነሱ ንግግሮች ስታስተባበር ኮኦርዲኔት ስታደርግ የነበረችው ፓኪስታን ከባድ ወታደራዊ ክህደት ፈጽማለች የሚል ክስ እየቀረበባት ያለው ጉዳይ በዝርዝር እንመለከተዋለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። ገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አጋሩን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እንግባ። በኢትዮጵያና በአሜሪካ ዲፕሎማሲ ታሪክ ውስጥ አዲስ ምዕራፍ በትላንትናው ዕለት ተከፍቷል። የአዲስ ምዕራፍ ደግሞ በዋሽንግተን ዲሲ በይፋ የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ወይም ባይላተራል ስትራክቸራል ዲያሎግ ወይም BSD የተሰኘው ስምምነት መፈረሙን ተከትሎ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአሜሪካ የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር የፈረሙት ይህ ሰነድ ግንኙነቶቹን ከታሪካዊ ወዳጅነት ባለፈ ወደ ተቋማዊ ግዴታና ወደ ተገመተ የስራ ግንኙነት ያሸጋገረ ክስተት ስለመሆኑ ተነስቷል። ስምምነቱ በዋናነት የሚያተኩረው በሁለቱ ሀገራት መንግስታዊ መዋቅሮች መካከል ቋሚና ተከታታይነት ያለው የውይይት መድረክ በመፍጠር ላይ ሆኗል። ይህ ደግሞ ዲፕሎማሲያዊ ግንኙነቱ በየጊዜው በሚፈጠሩ ፖለቲካዊ ለውጦች እንዳይናጋ ዋስትና የሚሰጥ መሰረት ነው ተብሏል። ይህ ስምምነት በአጋጣሚ የተከሰተ አይደለም። ሁለቱ ሀገራት ስልታዊ ጥቅሞቻቸውን ለማስጠበቅ ካላቸው ጥልቅ ፍላጎት የመነጨ ስምምነት ነው። እንደ ውጭ ጉዳይ ሚኒስትር መግለጫ ከሆነም የምክክር ማዕቀፍ በየዓመቱ አንድ ጊዜ በአዲስ አበባና በዋሽንግተን ዲሲ የሚካሄዱ ከፍተኛ የባለስልጣናት ስብሰባዎች እንደሚያካትት ተነስቷል። ይህ ማለት ግንኙነቱ በድንገተኛ የስልክ ጥሪዎች ወይም ባልታሰቡ ጉብኝቶች ላይ የተመሰረተ ሳይሆን ግልጽ አጀንዳዎች ተቀርጸውለት በየደረጃው በሚገኙ የመንግስት መዋቅሮች የሚመራ ይሆናል ማለት ነው። ስምምነቱ በሁለትዮሽ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት የሚያስችል ሰፊ በር የከፈተ ስለመሆኑም ተነስቷል። ይህ ደግሞ ኢትዮጵያ በአፍሪካ ቀንድ ያላትን ስልታዊ ተጽዕኖ አሜሪካ በይፋ አምና መቀበሏን የሚያሳይ ነው። የዚህ ስምምነት መፈረም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ካደረጉት የስልክ ውይይትና ዶክተር ጌዲዮን ጢሞቴዎስ ጋር ካካሄዱት የፊት ለፊት ንግግር ውይይትና ስብሰባ ጋር የተገጣጠመ ሆኖ ነው የምናገኘው። ማርኮ ሩቢዮ በውይይታቸው ወቅት ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ የምትጫወተው ሚና ከፍተኛ ግምት የሚሰጠው ስለመሆኑ ገልጿል። ይህ ንግግር አሜሪካ በአሁኑ ወቅት በአፍሪካ ቀንድ ለሚታየው ምስቅልቅል ፖለቲካዊ ሁኔታ ኢትዮጵያን እንደ ዋነኛ የሰላም መልህቅ እንደምትመለከታት የሚያረጋግጥ ነው። ስምምነቱ በውስጥ የያዛቸው ሶስት ዋና ምሰሶች ማለትም የመከላከያና የጸጥታ ትብብር፣ የቀጠናዊ ሰላምና መረጋጋት እንዲሁም የኢኮኖሚ ብልጽግናና የንግድ ትስስር የአገሪቱን የወደፊት አቅጣጫ የሚጠቁሙ ስለመሆናቸው ተነስቷል። በተለይ ልዑካን ቡድን ውስጥ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና ጠቅላይ ሚኒስትሩ የማክሮ ኢኮኖሚክ ጉዳዮች አማካሪ አምባሳደር ግርማ ብሩ መካተታቸው ስምምነቱ ምን ያህል ጥልቅና ሁሉን አቀፍ መሆኑን የሚያሳይ ነውም ተብሏል። የሚያሳየው ደግሞ ውይይቱ በዲፕሎማሲያዊ ቃላት ብቻ የታጠረ ሳይሆን ወደ መሬት ወርዶ የደህንነት መረጃዎችን መለዋወጥ፣ የኢኮኖሚ ማሻሻያዎችን መደገፍን እንዲሁም የሁለቱን ሀገራት የንግድ ግንኙነት ወደ ላቀ ደረጃ ማሸጋገርን ታሳቢ ያደረገ መሆኑን የተነሳው
በዚህ መሰረት የዋሽንግተኑ ስምምነት ኢትዮጵያና አሜሪካ ከነበረባቸው ቀዝቀዝ ያለው ግንኙነት ወጥተው ወደ ተጠናከረ ስልታዊ አጋርነት ለመሸጋገራቸው ትልቅ ማሳያ ሆኖ በታሪክ መዝገብ ላይ የሰፈረ ሆኗል። ይህ በዋሽንግተን ዲሲ የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ወይም በኤስዲ አንዱና ዋነኛው የጥንካሬ ምሰሶ የጸጥታና የመከላከያ ትብብሮች ናቸው። ይህ ስምምነት በሁለቱ ሀገራት መካከል ያለውን ወታደራዊ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ነው። በውስጡ ደግሞ የመከላከያና የጸጥታ ትብብር እንዲሁም የቀጠናዊ ሰላምና መረጋጋት የሚሉ ትልቅ አጀንዳዎችን አቅፏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢትዮጵያ ልዑክ ጋር ባደረጉት ሰፊ ውይይት ኢትዮጵያ በአፍሪካ ቀንድ የምትጫወተው ሚና ለቀጠናው ሰላም ወሳኝ መሆኑ በተደጋጋሚ ማንሳታቸው ተሰምቷል። ይህ እውቅና አሜሪካ በአሁኑ ወቅት በአካባቢው ለሚታየው ምስቅልቅልና የጸጥታ ስጋት ኢትዮጵያን እንደ ዋና የስትራቴጂክ አጋር መቁጠሯን የሚያረጋግጥ ነው። የወታደራዊ ትብብር በቃላት ደረጃ ከመግለጽ ባለፈ በተግባር ሊተረጎሙ የሚችሉ በርካታ ዝርዝር ጉዳዮችን አካቷል። አንደኛውና ዋነኛው ነጥብ የጸጥታ ጉዳይ ትብብርን ማጠናከር ነው። ይህ ደግሞ የሁለቱን አገራት የመከላከያ ኃይሎች በጋራ የመረጃ ልውውጥ፣ በቴክኒክ ድጋፍና በጋራ ስልጠናዎች ላይ በቅርበት እንዲሰሩ የሚያስችል ነው። በተለይም ሽብርተኝነትን በመዋጋት ረገድ ኢትዮጵያ በአካባቢው ያላትን ልምድና የአሜሪካን ዘመናዊ የቴክኖሎጂ አቅም በማቀናጀት በአፍሪካ ቀንድ ላይ የተጋረጡ የጸጥታ ስጋቶችን ለመቀነስ ያለመ ነው። ሁለቱ ሀገራት በጋራ የደህንነት ጉዳዮች ዙሪያ ተሳትፎ ማጠናከር በሚለው ነጥብ ላይ ስምምነት ላይ ለመድረስ መቻላቸው ስምምነቱ ከድንበር ዘለል ወንጀሎች እስከ ሳይበር ደህንነት ድረስ ያለውን ሰፊ መስክ እንደሚሸፍን ነው የሚያሳየው። ከዚህ በተጨማሪ ደግሞ የቀጠናው ሰላምና መረጋጋት የጋራ ጥቅምን የሚያስጠብቁ አካሄዶች መፈተሽ በሚል ሀረግ ነው የተገለጸው። ይህ ማለት ኢትዮጵያና አሜሪካ በአካባቢው በሚፈጠሩ ማናቸውም የጸጥታ ቀውሶች ላይ ተመሳሳይ አቋም ለመያዝና በጋራ እርምጃ ለመውሰድ የሚያስችል ምክክር ያደርጋሉ ማለት ነው። በዚህ ረገድ በሱዳን እየተካሄደ ያለው የእርስ በርስ ጦርነትና በዚያ የሚታየው ሰብአዊ ቀውስ ዋነኛው የውይይት አጀንዳ ነበር። ሁለቱ ሀገራት በሱዳን ሰብአዊ ተኩስ አቁም ስምምነት እንዲደረስና ዘላቂ ሰላም እንዲሰፍን የሚደረጉ ዓለም አቀፍ ጥረቶችን ለመደገፍ ተስማምተዋል። ይህም ኢትዮጵያ በጎረቤት ሀገር ሰላም ለማምጣት የምታደርገውን ጥረት አሜሪካ በሙሉ አቅሟ ለመደገፍ ቃል የገባችበት አጋጣሚ ነው። በዚህ ውስጥ ሊዘነጋ የማይገባው ሌላኛው ነጥብ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴንም በልዑክ ቡድኑ ውስጥ መካተታቸው ነው። ይህ መገኘት ውይይቱ ፖለቲካዊ ብቻ ሳይሆን እጅግ ሚስጥራዊና ቴክኒካዊ የሆኑ የጸጥታ ጉዳዮችንም የዳሰሰ መሆኑ የሚጠቁም ነው። አሜሪካ ኢትዮጵያን የቀጠናው ጸጥታ ጠባቂ አድርጋ ትመለከታለች የሚለው አገላለጽ በኢትዮጵያ በኩል ደግሞ አሜሪካ እንደ ዋነኛ የወታደራዊ ቴክኖሎጂና የስልጠና ምንጭ አድርጎ የመቁጠር ዝንባሌ የሁለቱን ሀገራት ብሔራዊ ጥቅም የሚያስጠብቅ ሚዛናዊ ግንኙነት እንዲፈጠር ያደርጋል። ይህ የመከላከያና የጸጥታ ትብብር ምሰሶ ኢትዮጵያ በአፍሪካ ቀንድ ያላትን ወታደራዊና ዲፕሎማሲያዊ የበላይነት የሚያጠናክር ከመሆኑ በላይ ለአሜሪካን በአካባቢው ያላትን ስልታዊ ፍላጎት ለማሳካት አስተማማኝ አጋር የሚያገኝበት መንገድ ነው። በዋሽንግተኑ የሁለትዮሽ ምክክር ወቅት እጅግ ትኩረት ከሳቡትና ለቀጠናዊ ፖለቲካዊ ሚዛን ወሳኝ ከሆኑ ጉዳዮች መካከል ዋነኛው የቀይ ባህር ማሪታይም ደህንነት ጉዳይ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች አማካሪ ማሳድ ቡሎስ በሰጡት መግለጫ ከኢትዮጵያ ልዑክ ጋር በተደረገው ውጤታማ ውይይት ላይ የቀይ ባህር ደህንነት ዋና አጀንዳ ሆኖ መቅረቡን አረጋግጧል። ይህ ውይይት የተካሄደው ደግሞ አሜሪካ ከኢትዮጵያ ጋር በዲፕሎማሲያዊ ፍጥጫ ውስጥ ካለችው ኤርትራ እሷ ላይ የተጣለውን ማዕቀብ ለማንሳት እያሰበች መሆኑ በተዘገበ ማግስት መሆኑ ጉዳዩ እጅግ ውስብስብና ስትራቴጂካዊ አንድምታ ያለው ያደርጓል። ለአሜሪካ የቀይ ባህር መስመር አሁን ላይ ካለፈው ዘመን በበለጠ የሞት ሽረት ጉዳይ የሆነ መጥቷል። በኢራንና በእስራኤል መካከል ያለው ውጥረት እየጨመረ በመምጣቱ ምክንያት ወሳኙ የባህር መተላለፊያ የሆነው የሆርሙዝ ሰርጥ የመዘጋት አደጋ ስላጋጠመው የቀይ ባህር መስመር እንደ ብቸኛ አማራጭ ነው የተወሰደው። በዚህ ምክንያትም ነው አሜሪካ በቀይ ባህር ዳርቻ የሚገኙ አገራትን በተለይም እንደ ኤርትራ ያሉ ስልታዊ ቦታ ላይ የተቀመጡ ሀገሮች ቀርቦ ለማነጋገር እንደተገደደች ተንታኞች የሚገልጹት። በዚህ መሃል ግን ኢትዮጵያ በባህር በር ጉዳይ ያላት ፍላጎትና በቀጠናው ያላት ተጽዕኖ ከአሜሪካ ስሌት ውስጥ አለመውጣቱ በዋሽንግተኑ ስብሰባ ላይ የቀይ ባህር ጉዳይ በዝርዝር እንዲነሳ ምክንያት ሆኗል። ኢትዮጵያ ምንም እንኳን ቀጥተኛ የባህር ጠረፍ ባይኖራትም በቀጠናው ያላት ግዙፍ ወታደራዊና የኢኮኖሚ አቅም ግን በቀይ ባህር ደህንነት ላይ ቀጥተኛ ተጽዕኖ አለው። በውይይቱ ወቅት የቀይ ባህር ማሪታይም ደህንነት በሚል የተነሳው ነጥብ አገሪቱ በባህር ላይ የሚፈጸመው የሽብር ጥቃቶች፣ ህገወጥ ዝውውርና የንግድ መርከቦች ደህንነት በጋራ ለመጠበቅ የሚያስችል ትብብር ላይ ያተኮረ ስለመሆኑ ተነስቷል። አሜሪካ ኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ በኢትዮጵያ በኩል ይህ እርምጃ በኢትዮጵያና በኤርትራ መካከል አዲስ ግጭት እንዳይቀሰቀስ የሚያደርግ መልእክት ይኖረው የሆነ የሚል ጥያቄ ሊያስነሳ እንደሚችል ይገመታል። በዋሽንግተን የተደረገው ይህ ጥልቅ ምክክር ኢትዮጵያ በቀይ ባህር ጉዳይ ላይ ያላትን ስልታዊ ፍላጎት ከአሜሪካ ዓለም አቀፋዊ የደህንነት ስትራቴጂ ጋር ለማቀናጀት የተደረገ ሙከራ ተደርጎም ልንወስደው እንችላለን።
አምባሳደር ሬድዋን ሁሴን በዚህ ውይይት ላይ መገኘታቸው ደግሞ የባህር ላይ ደህንነቱ ከኢትዮጵያ ብሔራዊ ደህንነት ጋር ያለው ጥብቅ ትስስር የሚያሳይ ነው። ይህ የሚያሳየን መስላችሁ የቀይ ባህር ጉዳይ ለሁለቱ ሀገራት የጋራ ጥቅም ብቻ ሳይሆን ለአጠቃላዩ ዓለም አቀፍ የንግድና ሰላም ሲባልም አዲስ የመተባበሪያ መስክ ሆኖ ብቅ ማለቱን ነው የሚያሳየን። ኢትዮጵያ በዚህ ስትራቴጂካዊ መስመር ላይ ያላት ተሳትፎ በአሜሪካ እውቅና ማግኘቱ የአገሪቱን የቀጠናው የበላይነት ይበልጥ የሚያጠናክር ክስተት ነው። በዋሽንግተኑ የሁለትዮሽ ምክክር ወቅት በልዩ ትኩረት ከተነሱት አጀንዳዎች መካከል ሌላኛውና ዋነኛው ጉዳይ ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ከፍተኛ አማካሪ ማሳድ ቡሎስ እንደገለጹት በናይል ወንዝና በግድቡ ዙሪያ ከኢትዮጵያ ልዑክ ጋር ገንቢ ውይይቶች መደረጋቸውን አንስተዋል። ይህ ውይይት የተከናወነው ደግሞ የፕሬዚዳንት ዶናልድ ትራምፕ አስተዳደር በናይል ውሃ አጠቃቀም ዙሪያ ያለውን ውዝግብ ለአንዴና ለመጨረሻ ጊዜ ለመፍታት ፍላጎት እንዳለው በተደጋጋሚ በሚገልጽበት ወቅት ላይ መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ግድቡን በተመለከተ የነበራቸው አቋም በኢትዮጵያውያን ዘንድ ከፍተኛ ቅሬታ የፈጠረ ስለመሆኑ እናውቃለን። ከዚህ በፊት በተደጋጋሚ ስላነሳ ነው። ግድቡ በአሜሪካ ገንዘብ የተገነባ ነው እስከ ማለትና ወደ ግብጽ የሚሄደውን የውሃ ፍሰት ያስቆማል እስከሚሉ ጠንካራ ንግግሮች ከትራምፕ አንደበት ሲደመጡ ቆይቷል። ሆኖም ግን አሁን ላይ ፕሬዚዳንቱ ለግብጽ ፕሬዚዳንት አብዱልፈታህ አልሲሲ በጻፉትና ለኢትዮጵያን በግልባጭ በደረሰው ደብዳቤ አሜሪካ የአደራዳሪነት ሚናዋን በኃላፊነት መንፈስ ዳግም ለመጀመር ዝግጁ መሆኗን የሚገልጸው ይህ ፖሊሲ ለውጥ ወይም የዳግም ፍላጎት ማሳየት በኢትዮጵያና በአሜሪካ መካከል ያለውን ግንኙነት እንደገና ለመፈተሽ ትልቅ እድልን ይፈጥራል። በዋሽንግተን ውይይት ላይ ኢትዮጵያ ግድቡን በተመለከተ ያላት ጽኑ አቋምና የግድቡን ወቅታዊ ሁኔታ ለትራምፕ አስተዳደር ባለስልጣናት በዝርዝር ስለማስረዳቷ መረጃዎች ወጥቷል። ውይይቱ ገንቢ ነው መባሉ አሜሪካ ቀደም ሲል የነበራትን ወገንተኝነት በማረም ወደ ሚዛናዊ አደራዳሪነት ለመምጣት ፍላጎት እንዳላት የሚጠቁም ስለመሆኑ ተነስቷል። ፕሬዚዳንት ትራምፕ በደብዳቤያቸው ላይ ባለን የግል ወዳጅነት መንፈስ የሚል ሀረግ ተጠቅመው ያንን ደብዳቤ ጽፈው መቆየታቸው ጉዳዩ በዲፕሎማሲያዊ መንገድ ለመፍታት ያላቸውን የግል ቁርጠኝነት ያሳያል። ይህ ደግሞ ኢትዮጵያ በናይል ወንዝ ላይ ያላትን ተፈጥሯዊ የመጠቀም መብት ከግብጽ ስጋት ጋር በሚያስታርቅ መልኩ አዲስ የድርድር ጠረጴዛ እንዲዘጋጅ መንገድ ሊከፍት የሚችልበት እድል አለ ተብሎ ይታመናል። የሚያሳየን የታላቁ የህዳሴ ግድብ ጉዳይ ከአገር ውስጥ የኃይል ምንጭነት አልፎ የአሜሪካና የኢትዮጵያ ግንኙነት መለኪያ መሆኑ የትራምፕ አስተዳደር የድርድር ሂደቱን ለአንዴና ለመጨረሻ ጊዜ ለመፍታት ተነስቻለሁ የሚል አቋም መያዙን በኢትዮጵያ በኩል በጥንቃቄ የተሞላ ተስፋን ሰጥቷል። የኢትዮጵያ ልዑክ በዋሽንግተን ያደረገው ቆይታ አሜሪካ የኢትዮጵያን የልማት ፍላጎትና የቀጠናውን ተጨባጭ ሁኔታ ከግምት ያስገባ አደራዳሪነት እንድትከተልም ግፊት ለማድረግ ያለመ እንደነበር ተነስቷል። ይህ ሂደት በቀጣይ ወራት በሶስቱ ሀገራት መካከል ማለትም ኢትዮጵያ፣ ግብጽና ሱዳን መካከል ለሚደረገው አዲስ ዲፕሎማሲያዊ ፍልሚያ መነሻ ሊሆን ይችላል ተብሎ ይታመናል። ከዚህ ባሻገር በዋሽንግተን ዲሲ የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ወይም BSD ሶስተኛውና እጅግ አስፈላጊው ምሰሶ የኢኮኖሚ እድገትና ንግድና ኢንቨስትመንት የሚለው ሐሳብ ነው። እዚህ ላይ በሁለቱ ሀገራት መካከል ያለውን ግንኙነት ከፖለቲካና ከጸጥታ ባለፈ በህዝቦች የዕለት ተዕለት ህይወት ላይም ተጽዕኖ ወደሚፈጥረው የኢኮኖሚ መስክ ነው የሚያወራው። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአሜሪካ አቻቸው ማርኮ ሩቢዮ ጋር በነበራቸው ውይይት የንግድ ዕድሎችን ለማሳደግ ስለተወሰዱ ቁልፍ እርምጃዎች ሰፊ ትንታኔዎችን መስጠታቸው ተነስቷል። የሚያሳየው ደግሞ አሜሪካ ኢትዮጵያ እንደ ጸጥታ አጋር ብቻ ሳይሆን ለአሜሪካ ኩባንያዎች እንደ ትልቅ የገበያና የኢንቨስትመንት መዳረሻ እየተመለከተቻት መሆኑን ያነሳው። በዚህ የኢኮኖሚ ምሰሶ ስር የተካተተው ስምምነት ደግሞ በዋናነት በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማቀላጠፍና የአሜሪካን ባለሀብቶች በኢትዮጵያ በተለያዩ ዘርፎች እንዲሳተፉ ምቹ ሁኔታዎችን ለመፍጠር ያለመ ስለመሆኑን የተገለጸው። በልዑካን ቡድን ውስጥ የጠቅላይ ሚኒስትሩ የማክሮ ኢኮኖሚክ ጉዳዮች አማካሪ የሆኑት አምባሳደር ግርማ ብሩ መገኘታቸው ውይይቱ ምን ያህል ጥልቀት ያለው የኢኮኖሚ ጉዳዮችን የዳሰሰ መሆኑን ማሳያ ነው። ኢትዮጵያ በአሁኑ ወቅት እያካሄደችው ያለውን ሰፊ የኢኮኖሚ ማሻሻያ በተለይም የመንግስት የልማት ድርጅቶች ወደ ግል የማዘዋወርና የፋይናንስ ዘርፉን ለውጭ ኢንቨስትመንት ክፍት የማድረግ ሂደቶች ለአሜሪካ ኩባንያዎች ትልቅ ማባበያና ሳቢ ጉዳይ ሆነ ቀርቧል። ውይይቱ በተለይ ትኩረት ያደረገው ደግሞ በኢትዮጵያ ውስጥ ያሉትን ሰፊ የንግድ ዕድሎችን መጠቀም በሚቻልባቸው መንገዶች ላይ ነው። አሜሪካ የኢትዮጵያን የኢኮኖሚ እድገት መደገፏ በአፍሪካ ቀንድ ውስጥ ያላትን ስልታዊ ጥቅም ለማስጠበቅ የምትረዳት ሶፍት ፓወር ናት ብላ ማመኗ፣ በሌላ በኩል ደግሞ ኢትዮጵያ ከአሜሪካ ጋር ያላትን የንግድ ግንኙነት ማጠናከሯ የውጭ ምንዛሪ ግኝቷን ለማሳደግ፣ የስራ ዕድሎችን ለመፍጠርና የቴክኖሎጂ ሽግግርን ለማፋጠን ትልቅ ፋይዳ አለው። ይሄ የኢኮኖሚ ትብብር በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ የሚያስተሳስርና በረዥም ጊዜ የጋራ ተጠቃሚነትንም የሚያረጋግጥ ስለመሆኑ የሚያጠራጥር አይደለም። እዚህ በተጨማሪ ማርኮ ሩቢዮ በውይይቱ ወቅት የአሜሪካን መንግስት የኢትዮጵያን የኢኮኖሚ እድገት ለመደገፍ ቁርጠኛ ስለመሆኑ መግለጻቸው ተነስቷል። ይህ ቁርጠኝነት ወደፊት በሁለቱ ሀገራት መካከል ሊደረጉ ለሚችሉ ሰፊ የንግድ ስምምነቶችና የአሜሪካ ግዙፍ ተቋማት በኢትዮጵያ የኢነርጂ የግብርናና የቴክኖሎጂ ዘርፎች ላይ እንዲሳተፉ መንገድ የሚከፍት ስለመሆኑ ተነስቷል። የሚያሳየን ደግሞ መሰላቸው የኢኮኖሚው ዘርፍ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት እንዲያገግምና ወደ ተሻለ ደረጃ እንዲሸጋገር የሚያደርግ ዋነኛ ሞተር ሆኖ መገኘቱ ነው። የሁለትዮሽ መዋቅራዊ ምክክር ማዕቀፍ ወይም BSD በኢትዮጵያና በአሜሪካ መካከል ያለውን ግንኙነት ወደ አዲስ ምዕራፍ እንደሚያሸጋግረው ታምኗል። ይህ ስምምነት በቃላት ደረጃ ከተቀመጡ ዲፕሎማሲያዊ ስምምነቶች ባለፈ ሁለቱ ሀገራት መካከል የነበረውን ቀዝቀዝ ያለውን ግንኙነት አሁን ተቋማዊና ጥብቅ በሆነ መንገድ በየዓመቱ ለመገናኘት ቃል ተገባብተው መለያየታቸው ነገሮች እየተሻሻሉ ለውጦች እየመጡ መሆኑ ማሳያ ተደርጎ ሊወሰድ ይችላል። ይሁን እንጂ ይህ አዲስ ጉዞ አበቦች ብቻ የተሞላ አይደለም።
አልጋ ባልጋ የሆነ መንገድ አይደለም። በቀጠናው ካሉ ስብስብ ፖለቲካዊ ጉዳዮችና ተለዋዋጭ የኃይል ሚዛኖች ጋር ተያይዞ ከፍተኛ ጥንቃቄን የሚጠይቅ ስለመሆኑም ግን ማንሳት አለብን። ከፊት ለፊታችን የሚታየው ዋነኛው ተግዳሮት መስላችሁ የአሜሪካ የቀጠናዊ ፖሊሲ ለውጦች ናቸው። አሜሪካ ከኤርትራ ላይ ማዕቀብ ለማንሳት አቅዳለች የሚሉ ዘገባዎች እየወጡ ነው ያሉት። ይህ ደግሞ የቀይ ባህር ማሪታይም ደህንነት አስመልክቶ የምታሳየው አዲስ ፍላጎት በኢትዮጵያና በኤርትራ መካከል ያለውን ስስ የሆነውን ግንኙነት የሚነካ ነው። ይህ እርምጃ በኢትዮጵያ በኩል እንደ መልካም አጋጣሚ የሚታይ ሊሆን ይችላል። በሌላ በኩል ግን በአካባቢው አዲስ የኃይል ሚዛን ሊፈጥር የሚችል ጉዳይ ነው። ይህ ነገር በተመሳሳይ ሁኔታ የታላቁ ህዳሴ ግድብ ድርድርም በትራምፕ አስተዳደር አደራዳሪነት ዳግም የሚጀመርበት እድል ካለ ኢትዮጵያ ብሔራዊ ጥቅሟን ሳታስደፍር ዲፕሎማሲያዊ ድል ለመቀዳጀት የምታደርገውን ትግል ይበልጥ ፈታኝ መሆኑ አይቀሬ ነው። በሌላ በኩል የስምምነቱ ትግበራ በሁለቱ ሀገራት መካከል ያለውን ኢኮኖሚያዊና ወታደራዊ ትብብር ወደ ተግባር ለመለወጥ የሚደረግ ጥረትን ይጠይቃል። በየዓመቱ በአዲስ አበባና በዋሽንግተን የሚደረጉ ስብሰባዎች ይኖራሉ። ስምምነቱ በወረቀት ላይ ብቻ ተወስኖ እንዳይቀር የሚከታተሉ መድረኮች ይዘጋጃሉ ነው እየተባለ ያለው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢትዮጵያ የሰጡት እውቅናና አድናቆት የተሞላበት አገላለጽ አገሪቱ በአፍሪካ ቀንድ ያላትን ሚና የሚያጠናክር ቢሆንም እንኳን ይህ እውቅና ከኢትዮጵያም በኩል የጸጥታና የዲሞክራሲ ማሻሻያዎች እንድታከናውን የሚጠበቅባትን ኃላፊነት የሚጨምር ነው። ይህንን ጉዳይ ስናጠቃልለው የኢትዮጵያና የአሜሪካ ግንኙነት አሁን ላይ በጋራ ጥቅምና በስትራቴጂካዊ አጋርነት ላይ የተመሰረተ ጠንካራ መሰረቱን መያዙ እናነሳለን። ወደፊት የሚመጡት ሁኔታዎች ባሉት ቀናትና ወራት ግን በዋሽንግተን የተፈረመው ይህ ስምምነት ምን ያህል ለውጥ እንደሚያመጣ የምናይባቸው ይሆናሉ። ኢትዮጵያ በቀጠናው ሰላም ለማስፈን የባህር በር ፍላጎቷን ለማስከበርና ግድቡን በስኬት ለማስተዳደር በምታደርገው ጥረት አሜሪካን እንደ አጋር ከጎኗ የምትሰለፍበት እድል ማግኘቷ ትልቅ ዲፕሎማሲያዊ ስኬት ስለመሆኑ ግን መርሳት የለብንም። ግን የዓለም ፖለቲካ ተለዋዋጭነትና የቀጠናው ስጋቶች የግንኙነት ሁልጊዜም በንቃትና በጥንቃቄ መመራት እንዳለበት የሚያስታውሰን ነጥብ ነው በማለት የመጀመሪያው ጉዳያችን እዚህ ላይ በመቋጨት ወደ ሁለተኛው ነጥባችን እናመራለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አሁን ከቀጠናውና ከኢትዮጵያ ጉዳዮች ወጣ ብለን ደግሞ በምዕራብ እስያ ወይም በመካከለኛው ምስራቅ እየተፋፋመ ባለው ግጭት ውስጥ ፓኪስታን እንደቀድሞው ጊዜ አሁንም በዋሽንግተንና በቴህራን መካከል ገለልተኛ አስተራቂ ሆና ለማቅረብ ጥረት እያደረገች ነው። ነገር ግን ከጥቂት ቀናት በፊት የወጡ ሚስጥራዊ ዘገባዎችና ዲፕሎማሲያዊ ምንጮች የፓኪስታንን ዲፕሎማሲያዊ ገጽታ ሙሉ በሙሉ ጥያቄ ውስጥ እየጣሉት ነው የሚገኙት። ፓኪስታን ምንም እንኳን ገለልተኛንን ብትልም ለኢራን እየወገነች ነው የሚሉ ክሶች እየተነሱባት ነው የሚገኘው። በስፋት የምንመለከተው ሁለተኛው ጉዳያችን ይሄ ነው። አብራችሁን ቆዩ። ከፍተኛ የአሜሪካ ባለስልጣናትና የደህንነት ምንጮች ዋቢ በማድረግ እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ ኢስላማባድ በአንድ በኩል ለሰላም የምትሰራ አስታራቂ መስላ እየቀረበች፣ በሌላ በኩል ግን ለኢራን ወታደራዊ አውሮፕላኖች ስትራቴጂካዊ ጥበቃና መጠለያ እየሰጠች ነው የሚል ከባድ የሆነ አንድ ክስ ቀርቦባታል ፓኪስታን። ይህ ድርጊት በፓኪስታንና በአሜሪካ መካከል ለበርካታ አስርተ ዓመታት የቆየውንና አንዳንዴም በመተማመን አንዳንዴ ደግሞ በጥርጣሬ የታጀበውን ግንኙነት ወደ አዲስ የውጥረት ምዕራፍን አሸጋግሮታል። በተለይ በኢስላማባድ አቅራቢያ የሚገኘውና የሀገሪቱ የአየር ኃይል ቁልፍ ስፍራ የሆነው የኑርካን ኤርቤዝ የጦር ሰፈር ለኢራን ወታደራዊ አውሮፕላኖች ክፍት መደረጉ ትልቅ መነጋገሪያ ነጥብ ሆኗል። እንደ መረጃዎቹ ገለጻ ከሆነ ኢራን በአሜሪካና በአጋሮቿ ሊሰነዘርባት የሚችለውን የአየር ጥቃት በመፍራት የጦር አውሮፕላኖቿን ወደ ፓኪስታን የአየር ክልል በማሸሽ በፓኪስታን የጦር ሰፈሮች ውስጥ እንዲያርፉ አድርጋለች የሚሉ መረጃዎች ናቸው የወጡት። ይህ ደግሞ ፓኪስታን የኢራን ወታደራዊ ንብረቶች ከአሜሪካ ሚሳይሎች እንዲጠበቁ በማድረግ ጋሻ ወይም ከለላ ሆና አገልግላለች የሚል ድምዳሜ ላይ እንዲደረስ አድርጓል። ጉዳዩ ይበልጥ አሳሳቢ የሚያደርገው ደግሞ መሰላችሁ ፓኪስታን ይህንን ድርጊት የፈጸመችው ከዋሽንግተን ጋር ያላትን የዲፕሎማሲ ግንኙነት ሳታቋርጥና ከዋይት ሀውስ ጋር ንግግር እያደረገች በነበረችበት ወቅት መሆኑ ነው። ይህ የፓኪስታን ሁኔታ በሁለት ቢላዋ የመብላት ስልት ወይም ደብል ዲሊንግ ተብሎ የተፈረጀ ተግባር ሆኗል። ፓኪስታን በቀጠናው ያላት ታማኝነት ደረጃ ደግሞ በከፍተኛ ሁኔታ እንዲቀንስ አድርጎታል። በአሜሪካ አስተዳደር ውስጥ ያሉ ከፍተኛ አመራሮች ይህንን ድርጊት ተራ ወታደራዊ ትብብር ሳይሆን አሜሪካ በኢራን ላይ የምታደርገውን ስትራቴጂካዊ ግፊት ለማዳከም የታለመ ሆን ተብሎ የተደረገ የጎንዮሽ ድጋፍ ነው በማለት እየገለጹት ይገኛሉ። ይህ መረጃ ይፋ ከሆነበት ቅጽበት ጀምሮ በዓለም ዙሪያ ያሉ የፖለቲካ ተንታኞች ፓኪስታን ለምን ይህንን አደረገች የሚል ጥያቄ እንዲያነሱ አስገድዷቸዋል። በአንድ በኩል ከኢራን ጋር ያላትን ረዥም የድንበር ወሰንና የሃይማኖት ትስስር፣ በሌላ በኩል ደግሞ ከአሜሪካ የምታገኘውን ወታደራዊና የገንዘብ ድጋፍ ለማመጣጠን የምታደርገው ጥረት ሀገሪቱን እጅግ አደገኛ በሆነ ዲፕሎማሲ መንታ መንገድ ላይ እንድትራመድ አድርጓታል። የኑርካን አየር ማረፊያ ጉዳይ ገና ጅማሬ እንጂ ከጀርባ ያለው ድብቅ ወታደራዊ ስምምነቶችና የሁለቱ ሀገራት ማለትም የፓኪስታንና የኢራን ስውር ግንኙነቶች ምን ያህል ጥልቅ እንደሆነ የሚጠቁም ፍንጭም ብቻውን ነው የተወሰደው። በዚህ ምክንያት ነው ፓኪስታን አስታራቂ በሚለው ስሟ ሳይሆን የኢራን ስውር አጋር በሚለው መጠሪያ መታወቅና መጠራት ይገባታል የሚሉ ድምጾች እየተነሱ ያሉት። ከዚህ ቀደም በሌላ የገበያ ሚዲያ የልዩ ጥንቅር ቆይታችን የአሜሪካ ኔቫል ብሎኬድ
ኢራን ላይ መደረግ መጀመሩን ተከትሎ የፓኪስታንና ኢራን የሚጋሩትን ሰፊ ድንበር በመጠቀም ኢራን ነዳጇን በየብስ በፓኪስታን በኩል ወደ ውጭ ለማውጣት የምትችልበትን እድል አመቻችታለች የሚሉ መረጃዎች ሲወጡ ነበርና ሌላ ነው። አሁን ደግሞ እሱ የመጀመሪያው ክስ ነበር። አሁን ለሁለተኛ ጊዜ የኢራን አየር ኃይል ንብረት የሆኑ የጦር አይሮፕላኖች በፓኪስታን ምድር ከለላ እንዲያገኙና ከአሜሪካ ጥቃት እንዲጠበቁ አድርጋለች የሚል ከባድ የሆነ ክስ እየቀረበባት ያለው ፓኪስታን የኢራን ወታደራዊ አይሮፕላኖችን በግዛቷ አስቀምጣለች፣ ከለላ ሰጥታለች የሚለው መረጃ እንደ ሰደድ እሳት ነው በዓለም አቀፍ መገናኛ ብዙሃን እየተሰራጨ የሚገኘው። ይህ ደግሞ በዋሽንግተን የፖለቲካ መድረክ ላይ ታላቅ ድንጋጤን የፈጠረው። ይህ ድንጋጤ ብዙም ሳይቆይ ደግሞ ወደ ከፍተኛ ቁጣን የተቀየረው በተለይ በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ ተደማጭነት ያላቸውና በውጭ ጉዳይ ፖሊሲ ላይ ጠንከር ያለ አቋም በመያዝ የሚታወቁት ሴናተር ሊንድሲ ግራሃም ዝምታቸውን በመስበር ፓኪስታን ላይ ከባድ ቃላትን በመጠቀም ክሳቸውን ሰንዝረዋል። ሴናተር ግራሃም ይህ መረጃ ወጥ በሆነ መልኩ መሰራጨቱን ተከትሎ በሰጡት አጭር የማህበራዊ ትስስር ገጽ መግለጫ አሜሪካ ከፓኪስታን ጋር ያላትን የቆየ ግንኙነት በተሟላ ሁኔታ ዳግም መገምገም ወይም ኮምፕሊት ሪኢቫሉዌሽን ማድረግ እንዳለባት በጥብቅ አሳስበዋል። ለሴናተሩና ለብዙ የአሜሪካ ባለስልጣናት ፓኪስታን በአንድ በኩል የአሜሪካ ስልታዊ አጋር ነኝ እያለች፣ በሌላ በኩል ደግሞ የአሜሪካ ዋነኛ ጠላት ለሆነችው ኢራን ወታደራዊ ከለላ መስጠቷ ከፍተኛ ክህደት ተደርጎ ሊቆጠር ይገባል ይላል ነው። ግሬሃም እንደሚሉት ከሆነ አንዲት ሀገር በአንድ ጊዜ አሳራቂም የጥቃት መከላከያ ጋሻ መሆን አትችልም ነው የሚሉት። ኢስላማባድ የኢራንን የአየር ኃይል አይሮፕላኖች ከጥቃት እየጠበቀች ከሆነ የእርሷ የሽምግልና ሚና የይስሙላ እንጂ እውነተኛ ሊሆን አይችልም የሚል ጠንካራ መከራከሪያ አቅርበዋል። ይህ ሴናተሩ አገላለጽ በዋሽንግተን ውስጥ ብቻ የተወሰነ አይደለም። የአሜሪካ አጋሮች በሆኑትና በኢራን ስጋት ባለባቸው የቀጠናው ሀገራት ዘንድም ትልቅ ትኩረትን አግኝቷል። ሴናተር ግሬሃም ንግግራቸውን ይበልጥ በማጠናከር የፓኪስታን ባለስልጣናት ከዚህ ቀደም እስራኤልን በተመለከተ የሰነዘሩትን ጸረ እስራኤል ይዘት ያላቸው ንግግሮችን ዋቢ አድርገውን በድጋሚ እያነሱ መጥቷል። እንደሳቸው አገላለጽ ከሆነ ፓኪስታን ለኢራን ወታደራዊ ድጋፍ ማድረጓ የማይጠበቅ ወይም የሚገርም ክስተት አይደለም። ምክንያቱ የፓኪስታን የውጭ ጉዳይ ፖሊሲ ከቅርብ ጊዜ ወዲህ ከምዕራባውያን ይልቅ ወደ ቴህራን ያዘነበለ መሆኑን የሚያሳዩ ምልክቶች ነበሩ ብለዋል። ልብ ልንለው የሚገባው ትልቁ ነጥብ ደግሞ መሰላችሁ ፓኪስታንን ገለልተኛነት አሁን በአሜሪካ የፖለቲካ ተቋማት ዘንድ ሙሉ በሙሉ ተቀባይነት እያጣ መምጣቱ ነው። ግሬሃም እንደሚሉት ከሆነ ፓኪስታን በአሁኑ ወቅት በአሜሪካ ሴኔት ውስጥ ያላት ወዳጅነት እየመነመነ መጥቷል። ይህ ደግሞ በሀገሪቱ ላይ የሚሰጠውን በቢሊዮን የሚቆጠር ወታደራዊ እርዳታና ዲፕሎማሲያዊ ድጋፍ ለአደጋ የሚያጋልጠው ነው። እውነት ፓኪስታን የአሜሪካ ወዳጅ ናት ወይስ የኢራን ስውር አጋር የሚለው ጥያቄ በዋሽንግተን ኮሪዶሮች ውስጥ በስፋት ነው አሁን እየተስተጋባ ያለው። ክሱ ደግሞ በፓኪስታን መንግስት ላይ የሚፈጥረው ጫና ቀላል አይሆንም። ኢስላማባድ በአንድ በኩል የአሜሪካን ቁጣ ለማለዘብ መግለጫዎችን ብታወጣም በሌላ በኩል ግን በሴናተር ግሬሃም የቀረበው ዳግም ግምገማ መደረግ አለበት፣ ሪኢቫሉዌት መደረግ አለበት ከፓኪስታን ጋር ያለንን ወዳጅነት የሚለው ጥሪ ተግባራዊ የሚደረግ ከሆነ ፓኪስታን በኢኮኖሚና በደህንነት ረገድ ከፍተኛ ቀውስ ውስጥ ልትገባ እንደምትችል ነው የሚያስጠነቅቁት በርካታ የዘርፉ ተንታኞች። ይህ የሚያሳየን ደግሞ መስላችሁ በምዕራብ እስያ ያለውን ጦርነት ከግንባር ባለፈውን በዲፕሎማሲያዊ መድረክ ላይ ሀገራትን እንዴት እርስ በእርስ እያጋጨ እንደሆነ ፓኪስታን የገባችበትን አጣብቂኝም ነው እያሳየን የሚገኘው። በክሱ ላይ በዋነኛነት የተጠቀሰው የኑር ካን አየር ማረፊያ ወይም ኤርቤዙ ዝም ብሎ የተመረጠ ስፍራ እንዳልሆነ ደግሞ ማወቅ አለበት። የአየር ኃይል እዝ ወይም በዝ ፓኪስታን ወታደራዊ መዋቅር ውስጥ እጅግ ስትራቴጂካዊና ጥብቅ ጥበቃ የሚደረግለት ስፍራ ነው። በራዋልፒንዲ ከተማ የሚገኘው ይህ ማረፊያ ለፓኪስታን ከፍተኛ የመንግስት ባለስልጣናትና ለውጭ ሀገራት ዲፕሎማቶች መሸጋገሪያ ሆኖ የሚያገለግል ቢሆንም እንኳን በውስጡ ግን እጅግ ዘመናዊ የራዳርና የመከላከያ ስርዓቶች የተገጠሙለት ነው። እንደ አሜሪካ ባለስልጣናት መረጃ ከሆነ የኢራን ወታደራዊ አይሮፕላኖች በዚህ አየር ማረፊያ እንዲያርፉ የተፈቀደላቸው አሜሪካ በቴህራን ላይ ከፍተኛ የአየር ጥቃት ልታደርግ ትችላለች ተብሎ በተሰጋበት ወሳኝ ሰዓታት ላይ ነው። እዚህ ጋር ነው ትልቁ ወታደራዊ ስሌት የሚመጣው። ኢራን የጦር አይሮፕላኖቿን ወደ ጎረቤት ሀገር ፓኪስታን አየር ክልል በማሸሽ ወታደራዊ ንብረቶቿን ከአሜሪካ ሚሳኤሎችና የድሮን ጥቃቶች ኢላማ ውጭ ለማድረግ ነው የሞከረችው። አሜሪካ የኢራንን ወታደራዊ አቅም ለማዳከም በፈለገችበት ወቅት ፓኪስታን በግዛቷ ውስጥ መጠለያን በመስጠት አሜሪካ በፓኪስታን ሉዓላዊ ግዛት ላይ ጥቃት እንደማትሰነዝር በመተማመን ለቴህራን ዲፕሎማሲያዊ ዋስትናን ሰጥታለች ማለት ነው። ይህ ድርጊት በወታደራዊ ሳይንስ አክቲቭ ኮምፕሊሲቲ ወይም ተባባሪነት ተብሎ ሊፈረጅ የሚችል ነው። ምክንያቱ ደግሞ መስላችሁ የኢራን አይሮፕላኖች በፓኪስታን አየር ማረፊያ ላይ በነበሩበት ወቅት ነዳጅ እንዲቀዱ፣ የጥገና አገልግሎት እንዲያገኙና አብራሪዎቻቸው እንዲያርፉ መደረጉ ፓኪስታን በግጭቱ ውስጥ በስውር እጇን ማስገባቷ ያሳያል ነው ተብሎ የታመኑ ተንታኞች አሁን ምንድነው እያሉ ያሉት? ፓኪስታን ይህንን ያደረገችው የኢራን አየር ኃይል ተመትቶ ከወደቀ በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ወደ አሜሪካና ወደ እስራኤል ያዘነብላል የሚል ስጋት ስላደረባት ሊሆን ይችላል የሚሉ
ሀሳቦች እየተነሱ ነው ያሉት። ከዚህ በተጨማሪ ደግሞ ፓኪስታን ይህንን ለማድረግ የደፈረችበት ሌላው ምክንያት የራሷን የደህንነት ስጋት ለመቀነስ ሊሆን እንደሚችል ተገምቷል። ከኢራን ጋር ያላት 900 ኪሎ ሜትር የጋራ ድንበር ሁልጊዜም ለሽብርተኝነትና ለድንበር ዘለል ግጭቶች ተጋላጭ ነው። ኢስላማባድ ለቴህራን እንዲህ ያለውን ወሳኝ ወታደራዊ ውለታን በመፈጸም በድንበር አካባቢ ያለውን ውጥረት ለማርገብና ከኢራን ጋር ያላትን ወታደራዊ ትብብር ወደ አዲስ ደረጃ ለማሳደግ አስባም ሊሆን ይችላል ተብሎ ታምኗል። ነገር ግን ይህ ስሌት ዋጋ የሚያስከፍል ሆኖ ነው የተገኘው። አሜሪካ በዘመናዊ የሳተላይት መረጃዎችና በስለላ ድሮኖቿ አማካኝነት የኢራን አይሮፕላኖች በኑር ካን አየር ማረፊያ መኖራቸውን ማረጋገጧ ተነግሯል። ይህ ደግሞ ፓኪስታን እኔ በገለልተኛነት እያስታረኩ ነው በማለት የምታነሳውን ሐሳብ ባዶ ከማድረጉም በላይ የአሜሪካ የደህንነት ተቋማት በፓኪስታን ላይ ያላቸውን እምነት ሙሉ በሙሉ እንዲያጡ አድርጓቸዋል። ፓኪስታን በአንድ በኩል ከዋሽንግተን የፋይናንስ እርዳታ እየጠበቀች፣ በሌላ በኩል ደግሞ የአሜሪካን ስትራቴጂካዊ ጠላት መርዳት የምትቀጥል ከሆነ ወደፊት ግንኙነታቸው ትልቅ እንቅፋት የሚሆን የታማኝነት ቀውስን መፍጠሩም የማይቀር ነው። የልዩ ጥንቅራችንን ስናጠቃልለው ግን የተከበራቸው የገበያ ሚዲያ ተከታታዮቻችን ፓኪስታን አስታራቂ ነኝ በሚል የያዘችው የዲፕሎማሲያዊ ካባ አሁን ሙሉ በሙሉ የሚገፈፍበት ምዕራፍ የደረሰ ይመስላል። ይህ ክስተት ፓኪስታን ከምዕራባውያን ጋር ያላትን ግንኙነት ወደ ኋላ የሚመልስ ብቻ አይደለም፣ በቀጠናው ውስጥ የነበራትን ስትራቴጂካዊ ተሰሚነት ክፉኛም የሚጎዳ ነው። እዚህ ላይ አንድ ሁለት ሴናሪዎችን ማንሳት እንችላለን። የመጀመሪያው ምን መሰላችሁ? በአሜሪካና በፓኪስታን መካከል ያለው የታማኝነት ቀውስ ወደማይመለስበት ደረጃ ሊሻገር የሚችልበት እድል ነው። ዋሽንግተን ከዚህ በኋላ ለእስላማባድ የምትሰጠውን ወታደራዊ እርዳታና የደህንነት ትብብር በከፍተኛ ሁኔታ ልትቀንስ ወይም ቀድሞ ሁኔታዎችን ልታጠብቅ ትችላለች። ሴናተር ሌንድሲ ግርሃም እንደሚሉት ከሆነ ፓኪስታን እንደ አስተማማኝ አጋር መታየቷ በቅቶ እንደ ሁለት ገጽታ ተጫዋች ደብል ስታንዳርድ አክተር ተደርጋ ልትቆጠር የምችልበት ሁኔታን ይፈጥራል። ይህ ደግሞ ፓኪስታን በኢኮኖሚ ቀውስ ውስጥ ባለችበት በዚህ ወቅት ከአሜሪካ የሚገኘውን የገንዘብ ድጋፍና የአይኤምኤፍ ብድር ለማግኘት የምታደርገውን ጥረት ይበልጥ ፈታኝ ይሆንባታል። በሌላ በኩል ይህ ክስተት ፓኪስታንን ወደ አዲስ የኃይል አሰላለፍ ውስጥ እየገፋት እንደሆነ የሚገመተው ከአሜሪካ ጋር ያላትን ግንኙነት እየሻከረ ሲመጣ እስላማባድ ይበልጥ ወደ ቴህራን፣ ቤጂንግና ሞስኮ መጠጋቷ የማይቀር ይሆናል። በኢራንና በፓኪስታን መካከል ያለው ወታደራዊ ትብብር መጠናከር ደግሞ በምዕራብ እስያ ወይም በመካከለኛው ምስራቅ አዲስ የጸረ ምዕራባውያን ኃይሎች ግንባር ሊፈጥር ይችላል። ይህ ደግሞ አሜሪካ በቀጠናው ያላትን የበላይነት ለመጠበቅ የምታደርገውን ጥረት ይበልጥ ውስብስብ እንዲሆን ያደርገዋል። ሌላኛው እዚህ ላይ ሊነሳ የሚገባው ትልቁ ስጋት ደግሞ በእስራኤልና በፓኪስታን መካከል ያለው ግንኙነት ነው። ፓኪስታን ለኢራን ወታደራዊ ከለላ ሰጥታለች የሚለው መረጃ መውጣቱን ተከትሎ እስራኤል በፓኪስታን ላይ ያላትን የደህንነት ስጋት ከፍ እንዲል ያደርገዋል። ይህም በቀጠናው ውስጥ ያልታሰቡ ግጭቶች እንዲቀሰቀሱና ፓኪስታን በኢራንና በእስራኤል መካከል በሚደረገው ቀጥተኛም ሆነ ስውር ጦርነት ውስጥ ሳትወድ በግዷ እንድትሳተፍ ሊያስገዳት የሚችልበት እድል ሊመጣ ይችላል። ለማጠቃለል ያህል ግን የፓኪስታን ድርጊት የአጭር ጊዜ የደህንነት ጥቅም ማለትም ከኢራን ጋር ያለውን ግንኙነት ለማለዘብ ያገለግል ይሆናል እንጂ በረጅም ጊዜ ሎንግ ተርም ከተመለከትነው ሀገሪቱን በዓለም አቀፍ መድረክ ሊያስገልላት የሚችል ከአሜሪካ ጋርም ሊያቃቅራት የሚችል ጉዳይ ነው። ሁለት ጌታን ማገልገል አይቻልም እንደሚባለው ሁሉ ፓኪስታን በአሜሪካና በኢራን መካከል የምታደርገው አደገኛ የሆነውን ጨዋታ ከዚህ በላይ ሊቀጥል የሚችልበት እድል ያለ አይመስልም። የኑር ካን አየር ማረፊያ ሚስጥር ተረጋግጦ ፓኪስታን የኢራንን አይሮፕላኖች ከለላ አድርጋ ሰጥታ ከሆነ በምዕራብ እስያዊ በመካከለኛው ምስራቅ የሚካሄደው ጦርነት ከቦምብና ከሚሳኤል ባለፈ በሀገራት ታማኝነትና በድብቅ ዲፕሎማሲዎች ላይ የተመሰረተ መሆኑ በሚገባ የሚያረጋግጥ ክስተት ይሆናል በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ ተመልሰን እንመጣለን። እስከዛ ድረስ ግን በቸር እንድትቆዩልኝ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዛለሁ። በሌላ ጉዳይ በሌላ ቀን መልሰን እንመጣለን። እስከዛ ድረስ በቸር ቆዩ። ሰላም።